ደስታዬ ግን ማለት ነው መጀመሪያ ከሽምግልናውና ሩታን ከማግባት ከመጋባት በፊት ማለት ነው መግባባት አይቀድምም? ደስታዬ መግባባት እኮ ይቀድማል ብዬ አስባለሁ። ሲቀጥል ደግሞ ያው ዳይመንድ ፍቅር አይሆንም፣ በነገራችን ላይ ፍቅር አይሆንም። በእርግጥ ልጅቷ ዳይመንድ ከዳይመንድም በላይ ናት ለገባው ሰው እና በደንብ እሷን ለያዛት ሰው ለተረዳት ሰው ሩታዬ ከዛም በላይ ናት፣ ይገባታልም። ግን ደግሞ በነገራችን ላይ ማለት ነው ደስታ ያው ለሩታን ማግባት ፈልጋለሁ እያለ ነው ቤተሰቦች እና ገኒን ጠርቷት ያው ሲያማክራት ነው የሰማው። ገኒ ደግሞ መልሷ ምን እንደሆን ታውቃላችሁ ምርጦች? እኔ በጣም ማልስማማበት ነገር ያልታወጣልኝ ነገር እሷ የምትፈልገው ሩታ ለሱ ቦታም ኖሯትም አልኖራትም አፈቀረችውም አላፈቀራትም እሷ ለመጀመሪያ ለልጇ አባት እልህ እና እንዲሰማው ደስታ ሽማግሌ ሲልክ እሱ ምን አይነት ስሜት እንዲሰማውና የሆነ የለም የእልህ አይነት ነገር እንዲሆን ነው ገኒ ስትናገር የሰማሁት። ይሄ ልክ አይደለም፣ እኔ አልቀበለውም ይሄን ነገር። ቤተሰቦች የላ መሰላችሁ ይሄ የእልህና የብሽቅሽቅ ነገር ነው ዛሬ ሩታና አብርሽ ላሉበት ደረጃ ያደረሳቸውና ገኒ ደግሞ እንደ ትልቅ ሰው እንዳስተዋይ ከአንቺ አይጠበቅም። እውነት ለመናገር አሁን ሩታና ደስታ አንቺ እንዲገናኙ ወይም ደግሞ ደስታ ለሩታ እንዲያገባት ወይም ሽምግልና እንዲልክ የምትፈልገው ለአብርሽ እንዲናደድ ስሜቱ እንዲገባ አይነት ነገር ነው። ይሄ ልክ አይደለም ገንዬ፣ ከአንቺ የማይጠበቅ ነገር ነው። ምክንያቱም ይሄ ልጅም ይጎዳል፣ እሷም ትጎዳለች። ሲቀጥል ደግሞ ሩታ ከውስጧ አብርሽ አልወጣላትም፣ ለእውነት አልወጣላትም። ቤተሰቦቼ የአቶ አብርሃም ፍቅር ከውስጧ ሙጥጥ ብሎ ሩታ አልወጣላትም። ትናንትና ያው በሰራችሁ ቪዲዮ ያው አክስትየውም እንግዲህ ያው እንግዲህ የአብርሽ አክስት ናት ትሉኛላችሁ። እሷ ደግሞ ያው የኔ አክስት ናት ብላ ስለምሰራ በእሷ ጎን እንውሰዳትና ገኒን ማለት ነው ምርጦችዬ። ያው ትናንት በሰራችሁ ቪዲዮ እንደተናደደችና እነሱ ለእሷ ጎንበስ ቀና እያሉ እየደከሙ እሷ ደግሞ ሄዳ ትናንትና የልጇን አባት እንደ አዲስ የፍቅር ጥያቄ መጠየቅና እንደምታፈቅረው መናገሯ ያው እነሱ ጋር ንዴት ፈጥሯል። ኦዲየንሱ ጋር ብቻ አይደለም። በነገራችን ላይ የሩታዬ ትናንት በሰራችሁ ቪዲዮ ብዙ ኦዲየንሶች ላይ እውነት ተናደውባታል፣ ተበሳጭተውባታል። እንዴት ነው እያሉ ማለት ነው። ምክንያቱም ሩታን ኦዲየንሱ የሚስላት የሚያቃትም የሚስላት ብቻ ሳይሆን የሚያቃትም ጠንካራ ሴት እንደሆነች ምንም አይነት ስሜት ውስጧ ቢኖርም ተቆጣጥራ ያንን ስሜት ማሸነፍ የምትችል አይነት ሴት አድርገን ነው እኔን ጭምር ሩታን የምንስላት። አሁን በመጨረሻ ግን ያመጣችው ነገር ለብዙዎቻችን እኔም እውነት ለመናገር ያው ስሜቱ ቢከብድም በግማሽ ጎን ተረዳዋት፣ በግማሽ ጎን ደግሞ ተናድጃለሁ እውነት ለመናገር እና ይሄ ስሜት ደግሞ እኛ ጋር ብቻ ሳይሆን ከጀርባዋም ያሉ ቤተሰቦቿ ጋር ጥሩ ስሜት እንዳልፈጠረ ነው የትናንትና የሩታ ስራ ያናድዳትና ስትናገር የሰማሁትና በዚህ አጋጣሚ ግን ደስታዬ ያው ወደ ደስታ መለስ ስለላችሁ ግን ያው መጀመሪያ ከመጋባት ሽማግሌ ከመላክ በፊት መግባባት ላንተ ሩታ ፍቅር እንዲኖራት ጊዜ ስጣት፣ እሷም ጊዜ ትስጥህና ተግባቡ። ግን በነገራችን ላይ ማለት ነው ቤተሰቦች ብዙ ጊዜ የብዙ ሰው ትዳር ለምን እንደሚፈርስ ታውቃላችሁ? የምሬን ነው። ሳይግባቡ ቶሎ ምንድነው የነ ከለቤት ግርግዳው ሰንበሌጥ እንደሚባል ነገር ቶሎ እንዴት ነው የተመረገ ጭቃው በደንብ ተረግጦ ሳይቦካ ምናምን የተመረገ ቤት ጭቃው በስንተኛ ቀን እየተፈረፈረ ይወርቃል። እንደዚህ አይነት ነገር ነው አሁን ደስታ ላይ ያለሁት ነገር ማለት ነው ውዴና ይሄ የነ ቶሎ ቤት ግርግዳው ሰንበሌጥ ሳይሆን መጀመሪያ ጊዜ ስጣት፣ ጊዜ ትስጥ፣ ተፋቀሩ። በነገራችን ላይ እኔ ግን ለደስታ ለሩታ እውነት ለመናገር ኒንጃ። ምክንያቱም እንትን አለ አይደል እናንተ ሴቶች የምትፈልጉት አይነት ወንድ አለ አይደል? ለሩታ እንደዛ ኒንጃ ደስታ ይገባታል ብዬ አላስብም። ያው ብዙዎቻችሁ ደስታን ትወዱታላችሁ፣ ታከብሩታላችሁ፣ ትመኛላችሁም ለሩታ። እኛ ስለተመኘን አይደለም፣ በእርግጥ እኛ ስላሰብን ስለተመኘን አይደለም። በሩታ ህይወት ሩታ ራሷ ናት ወሳኟ። ልቧ የፈቀደውን ልቧ የወደደውን ልቧ ያፈቀረውን ነው እቺ ልጅ ማግባትም ያለባት፣ የተመቻትን ነው። እኛ ስለፈለግን አይደለም። ግን ደግሞ ለእኔ እውነት ለመናገር ደስታ ለሩታ እንጃ በቁመና በውበት ምናምን አይደለም አለ አይደለ እሷ የምትፈልገው አይነት ወንድ አልሆነላትም። ደስታ ለዛ መሰለኝ ቤተሰቦቼ ሩታ ለደስታ ፍቅር ያጣችው ይመስለኛል። የእውነት ምናልባት ደግሞ ጠጋ ብላ ብታወራው ሻይ ቡና ቢሉ ቢወጡ ቢዝናኑ ጊዜ ባሳልፉ የሽምግልና ላገባት ነው የሚለውን ደስታ
የማይመጥን ወሬውን ትቶ እንደዚህ አይነት ጊዜ ረጅም ጊዜ ቢያሳልፉ ምናልባት ቀስ በቀስ ያው የፍቅር ስሜቱ ሊኖራት ይችላል ብዬ አስባለሁ። ሩታ ጋር ማለት ነው፣ እሱ ጋር እንዳለ ሆኖ ማለት ነው። እና ደስታ ያው ብዙ ጊዜ ነግሬያቸዋለሁ፣ ማስቀደም የቱ መቅደም እንዳለበት አያውቅም በንግግር ራሱ ማለት ነው። እና ገኒን ያው ደስታ ሩታ ጋር እንድትሰራለት ነው። እንድትሰራለት ማለት ያው ሩታ ጋር በደንብ እንድታግባባው ነው የእሱ ፍላጎት። ገኒን ዛሬ እንግዲህ አግኝቶ ያወራት ሩታ እንድታግባባለት አይደለም። በእናንተ ህይወት ውስጥ ደስታዬ፣ ገኒ የእናንተ ትዳር መሆን አትችልም። የእናንተ ትዳር መጠንከርም የነገ ጥሩ ደረጃ የመድረስም ወሳኙ የሁለታችሁ ስራ ነው። የሁለታችሁ መፋቀር፣ የሁለታችሁ መፈላለግ። ሩታ ለአንተ ቦታ ሲኖራ ስታፈቅር አፍቅራ ወዳ ስታገባ እንደ ንጉስ አክብራ ትኖራለች። አንተም እሷን አፍቅራት ወዳሃት ያገባሃት ሴት ከሆነች እንደ ንግስት አድርገህ ነው የምታኖራት። ያ ነገር ነው ለትዳራችሁ ትልቅ መሰረት እንጂ ገኒም ያው አብርሽን ለማብሸቅ ብለሽ ሩታየን ወደ ደስታ መገፋፋት ለእኔ ልክ አይደለም። የብሽሽቅና የምንድን ነው የአተካሩ ነገር ነው እዚህ ደረጃ ያደረሳችሁ አይደል? ትናንትና ተፋቅሮ የተዋለዱ ሰዎችን ዛሬ እዚህ ደረጃ እንዲደርሱ ያደረጋቸው የአተካሩና የበቀል ነገር ነው። እና ገንዬንም ያው ለዛ ነው ከእሷ የማይጠበቅ ንግግር ነው ያለው። እንደ ማስተዋል እሷ እንደ ትልቅነቷ ይሄ አብርሽን ለማብሸቅ ስሜቱ እንዲሰማው አይነት ነገር ሩታን ወደ ደስታ ልክ አይደለም። ወደ ደስታ መምጣት ልክ አይደለም። ሌላ ህይወት እንድትጀምርም ማድረግ ልክ አይደለም። አሁን ባለችበት ስሜት ውስጥ ሌላ ህይወት እንድትጀምር አይደለም መገፋፋት። ብቻዋን ሆና ተረጋግታ ጠንክራ ብቻዋን መኖር እንደምትችል ለአብርሽ ማሳየት ነው አንድና አንድ የሩታ ውሳኔ መሆን ያለበት እንጂ ወደ ሌላ ህይወት ገባሽ ማለት እኮ የመጀመሪያ የልጇን አባት ትረሳለች ማለት አይደለም። በነገራችን ቤተሰቦች አትረሳም። አሁን ገኒ ሁኔታዋ እንደዛ ነው። እሱን እንድትረሳ ነው ወን እሱ እንድታበሽቅ ነው አይደለም። መሆን ያለባት ጠንካራና ጀግና ሴት ሆና ብቻዋን መኖር እንደምትችል ማሳየትና ለራሷ ጊዜ ሰጥታ ራሷ ላይ መስራት ነው ሩታ የሚጠበቅባት እንጂ ከዛ ወደዛ አይደለም። አሁንም ሩታ ምናልባት ለደስታ ፍቅር ሳይኖራት ወደ ደስታ ጋር ብትሄድ አብርሽን ለማብሸቅ ወይም ደግሞ የሆነ ነገር ራቢስ ስሜት እንዲሰማው በምታደርገው መሀል ላይ ይሄኛው አፈቀርኩ የሚለው ሰውዬ ይጎዳል፣ የእውነት ይጎዳል። እና ይሄ ከገኒ የሚጠበቅ አይደለም። አውቃለሁ ስሜቱ እሷ ያው እንደ ስጋ የተሰማ ስሜት ሊኖር ይችላል፣ ግን አይደለም፣ ልክ አይደለም። ይሄ ለእኔ ልክ አይደለም። እና ደስታም ያው መቅደም ያለበትን ነገር እያወቀ አይመስለኝም። ዩቱብ ላይም ሲመጣ ደስታዬ ቅድሚያ የትኛው ነው መቅደም? ኦዲየንስ ሆን ብሎ ጆሮ ሰጥቶ ጆሮቸውን ልባቸውን ሰጥተው ነው የሚያዳምጠው። ከንግግርህ ጀምሮ ኦዲየንስ የሚቀበለው ንግግር መሆን አለበት። እና የትኛው ነው መቅደም? ሳይጋቡ ይግባቡና ሲጋቡ ደግሞ ይፋታሉ አይነት ነገር መሆን የለበትም። ደስታዬ መሆን የለበትም። ኳስ በመሬት መሆን አለበት። መጀመሪያ እስቲ አግኛት፣ አውሩ። ከዳይመንዱም በፊት እስቲ አውሩ። ለሷ ስሜት ላንተ እንዲኖራት አድርጋት፣ ፍቅር ስጣት። የእውነተኛ እኔ በነገራችን ላይ ቤተሰቦቼ በገንዘቡ ባለው ገንዘብ ልክ የሚያስብ ሰው አይመቸኝም። በተለይ ወንድ ልጅ ሆኑ አልወድም። እግዚአብሔርን ነው ምላችሁ። ወንድ ልጅ ይኑሮም አይኑሮም ዱርዬም ይሁን ንጹህ ፍቅሩን የሚሰጣችሁ ከሆነ ያለ ሴት ልጅ ትልቁ በቂዋ ነው። ሴት ልጅ በነገራችን ላይ ከስንት አንዳንዶች ናቸው እንጂ በብዛት ፍቅርን ፈልጋ ነው የምትጠጋው። ሴት ልጅ ንጹህ ፍቅሩን ፈልጋ ነው ለወደፊት ስለው ነው ወደሱ ስትጠጋ የምትጠጋው እንጂ ባለው መጠን እኔ እንደውም ጤባራሞ አይመቸኝም። ይቅርታ አድርጉልኝ። በገንዘቡ ልክ ፍቅርን የሚገምት ወንድም የሚያስበውን አይመቸኝም። አሁን ደስታ ይገባታል ሩታ ዳይመንድ አይደለም ከዛም በላይ የሚገባት አይነት ልጅ ናት። ግን ዳይመንድም አለብሳታለሁ ለሩታ። ሩታ ፍቅርን ነው የምትፈልገው። ፍቅርን ያጣችሁ አሁን ላይ የተራበችው ፍቅር ነው። እና ደስታዬ መጀመሪያ ራሱ ወደዚህ ስትመጣ መጀመሪያ ምንድን ነው መቅደም ያለበት? ለሩታ መጀመሪያ እንዴት አድርጌ ነው እኔን እንድትወደኝ በጥቅማ ጥቅም በምታስበው አንተ በገንዘብ ልክ ሳይሆን ሩታ እንዴት አድርጌ የኔ ከማድረጌ በፊት ደግሞ እንዴት ነው እሷ እንድትወደኝ ለእኔ ፍቅር እንዲኖራት ማደርገው በምን አይነት ሁኔታ ነው? ጊዜ በመስጠት አብረን በማሳለፍ አንዳንድ ነገሮችን በማድረግ አሁን ላይ ደግሞ ከፍቅር በላይ ሩታ ሰው የሚያስፈልጋት ጊዜ ቢሆንም ወደ ራሷ እንድትመለስ ራሷ ላይ እንድትሰራ የሚያደርጋት ሰው ነው የምትፈልገው ከፍቅር በፊት ማለት ነው። እኔ እንደዛ ብዬ ነው የማስበው። ያ ሰው ነው ለእሷ ትልቅ ቦታ ያለው ሰው ማለት። አሁን ካለችበት ስሜት እንድትወጣ ነይ ወደ ፍቅር እንግባ አይደለም፣ ጀግና ሴት እንድትሆን የድሮ ሩታ እንድታመጣ የማይጠቅማትን ሰው ከህይወቷ አውጥታ በቃ መኖር እንደምትችል እንዴ ቀደም ኮሜንት ላይ ጥፋልኝ ያለች አንድ ምርጥ እህቴ የኔ አድናቂ የኔ ቆንጆ ማለት ነው 2 ልጅ
ከባሌ ጋር ተፋትቼ 2 ልጆቼን አሳድጋለሁ። ከማያን ሰው ጋር ከመኖር ብቻ መኖር ይሻላል። በትክክል ጌታን እግዚአብሔር ደግሞ ለእሷ ያሰባላት ነገር አለ፣ ለእሷ የታቀደላት ነገር ጥሩ ነገር አለ እንጂ በእንደዚህ አይነት ሁኔታ ፍቅርም ሆነ ትዳር የሚገነባ ነገር የለም። በፊት ተበላሽቷል ሁሉም ነገር እና ያው በነገራችን ላይ ደስታ ሩታን ላግባት እያሉ ባለፈ ለልጇም አባት ልሆን እያለ ነው። አይ ደስታ የንግግር እኮ ብዙ አይችልም ጌታ፣ ይህ ንግግር ዩቱብ ላይ ምናምን አይችልም። እና ለማንኛውም ይመችህ።